ሰላም አድማጮቻችን እንዴት ናችሁ? ዛሬ የሊቨርፑልን የቁልቁለት ጉዞ በተመለከተ የተወሰኑ ሐሳቦችን እናነሳለን። ሊቨርፑል ምን ነካው ሚሊዮን እንፈትሻለን። የትናንትናው የቻምፒየንስ ሊግ ጨዋታ ዳግም በአሰልጣኙ ላይ በተጫዋቹ ላይ በአጠቃላይ በቡድኑ መንፈስ ላይ ጥያቄ እንዲነሳ ያደረገ ነበር። በዚህ ዙሪያ ሐሳቦችን እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ሊቨርፑል ትላንት በአንፊልድ ፒኤስቪን አስተናግዶ 4-1 በሆነ ውጤት ነው የተሸነፈው። በጣም አስደንጋጭ የሆነ ሽንፈት ነበር። በእርግጥ ከሰሞኑ ሊቨርፑል ሽንፈቶችን ስለተለማመደ ያን ያህል ብዙ ላይገርም ይችላል። ነገር ግን በደጋፊው ፊት በፒኤስቪ በዚህ ያህል የጎል ልዩነት መሸነፉ ያነጋግራል። ልክ ጨዋታው እንደተጀመረ ነው ሊቨርፑል መጥፎ ጉዞውን የጀመረው። ገና 6ኛው ደቂቃ ላይ ቨርጂል ቫን ዳይክ ኳስ በእጁ በመንካቱ ፍጹም ቅጣት ምት ፒኤስቪ አግኝቶ ፐርሲች ያስቆጠራት ጎል ፒኤስቪን ቀዳሚ ያደረገ። ከዚያ በኋላ ሊቨርፑል ምላሽ ለመስጠት ሞክሮ ነበር። በዕለቱ ጥሩ የነበረው ሰቦዝ ላይ ትላንትና ጎል አስቆጥሯል 16ኛው ደቂቃ ላይ። ነገር ግን በሁለተኛው አጋማሽ ፒኤስቪ በቲል እንደዚሁም ዱሬች ባስቆጠራቸው 2 ጎሎች አማካኝነት 4-1 ጨዋታውን ማሸነፍ ችሏል። የሊቨርፑል አስቸጋሪ ጉዞም እንደዚሁ ቀጥሏል። ምናልባትም ከ1953 በኋላ ቀዮቹ የተጓዙበት ያለው መጥፎ ጊዜ ይመስላል። ከ12 ጨዋታዎች በሁሉም ውድድሮች ካደረጓቸው ያለፉት 12 ጨዋታዎች በ9 ነው የተሸነፉት። ይሄ በጣም የማይጠበቅ አይነት ነበር፣ በተለይ የአምናውን የሊቨርፑል ጉዞ ለተመለከተ። በእርግጥ ከሳምንታት በፊት ጀምሮ የአርነ ስሎት ቡድን በተለይ በሀገር ውስጥ ውድድሮች እየተቸገረ መሆኑ ይታወቅ ነበር። በተለይ ደግሞ በሁለት ተከታታይ ጨዋታዎች በ3 ግብ ልዩነት ሽንፈት ያስተናገደ ቡድን ነበር። ነገር ግን ይሄ የትላንትናው ግጥሚያ የቻምፒየንስ ሊግ ጨዋታ ስለሆነ ብዙዎች በተለየ መንገድ ነው የተመለከቱት። ምክንያቱም በቻምፒየንስ ሊግ ሊቨርፑል በፕሪሚየር ሊጉ እያስመዘገበ ካለው ውጤት በተቃራኒ በጎ የሚባል ጉዞ ነበር ሲያደርግ የነበረው። ከቀዳሚዎቹ 4 ጨዋታዎች በ3ቱ አሸንፎ ስለነበር እናም ደግሞ በጉዞው ሪያል ማድሪድንም ጭምር የረታበት አጋጣሚ ስለነበር ይሄ ውድድር የተለየ ስለሆነ በተለየ መንፈስ ያደርገዋል፣ ያከናውናል ተብሎ ተጠብቆ ነበር። የትናንትናው ሽንፈት ግን ስሎት በጣም ከፍ ያለ ጥያቄ ዳግም እንዲያስተናግዱ ነው ያደረጋቸው። ብዙ ምላሽ የሚፈልጉ ጥያቄዎች። የትላንትናውን ሽንፈት ተከትሎ ሊቨርፑል በቻምፒየንስ ሊግ የሊግ ፌዝ በደረጃ ሰንጠረዡ 13ኛ ደረጃ ላይ እንዲቀመጥ ሆኗል። ያው ጫናውም ይገዝፍበታል ማለት ነው። ከቀዳሚዎቹ 8 ቡድኖች አንዱ ሆኖ ወደ ጥሎ ማለፍ ዙር መሸጋገር ስለሚጠበቅበት። በእርግጥ የሊቨርፑል ጉዞ አስከፊ መሆኑ እንዳለው ሆኖ በመሀል የተወሰኑ ተስፋ የፈነጠቁ አጋጣሚዎች ነበሩ። ሪያል ማድሪድን ያሸነፉበት፣ አስቶን ቪላን የረቱበት ጨዋታ ግን ከዛ በኋላ ያሉትን ነገሮች ስንመለከት ተመልሶ ወደ ቁልቁለቱ ነው የመጣው ሊቨርፑል። የውድድር ዘመኑ ሲጀመር ብዙዎች ያሰቡት የሊቨርፑል ጉዞ ከዚህ በተቃራኒ ይሆናል ብለው ነበር። በተለይ ደግሞ በ7 ተከታታይ ጨዋታዎች አሸናፊ መሆናቸውን ተከትሎ በሁሉም ውድድሮች በመጀመሪያዎቹ ሳምንታት ሊቨርፑል አምና ካስቀመጠው ደረጃ ተነስቶ የሚቀጥል ይመስል ነበር። በፕሪሚየር ሊግም ሆነ በቻምፒየንስ ሊግ ጠንካራ ተፎካካሪ እንደሚሆን ነበር የታሰበው። ነገር ግን አሁን በክለቡ ታሪክ ምናልባትም ባለፉት 71 ዓመት እንደዚህ አይነት አስከፊ ጉዞ አድርጎ እንደማያውቅ ተመልክተናል። ምናልባትም ከ71 ዓመት በኋላ ነው እንዲህ አይነቱን ችግር በሊቨርፑል ቤት እየተመለከተን የምንገኘው። 1953-54 የውድድር ዘመን ሊቨርፑል እንደዚህ ተቸግሮ የነበረበት ጊዜ ነበር። ከ12 ጨዋታዎች 9ን የተሸነፈበት ጊዜ። እናም የትላንትናው ሽንፈት የሊቨርፑልን ጉዞ ከዚያ ጋር እንዲስተካከል አድርጎታል። ከጨዋታው በኋላ የሊቨርፑሉ አማካይ ከርቲስ ጆንስ ምንም ምላሽ የለኝም ነው ያለው። ሌላው ቀርቶ ቃላት መምረጥ እንኳን አልችልም፣ በቃ ተቀባይነት የሌለው ነገር ነው ይሆን ያለው። ይሄ መበሳጨት ብቻ ሳይሆን ስሜቴን በትክክል የሚገልጹ ቃላት እንኳን የለኝም የሚል ምላሽ ሰጥቷል። በእርግጥ ሊቨርፑል ደጋፊዎች አሁን ቆም ብለው ብዙ ነገር እንዲጠይቁ የሚያደርጋቸው ነው። አምና አርነ ስሎት ወደ ፕሪሚየር ሊጉ አሸናፊነት ሲመሯቸው ክለቡን በተረከቡበት የመጀመሪያ የውድድር ዘመን ብዙዎች በደስታ ፈንድቀዋል እና ለአሰልጣኙም ያላቸውን ክብር በተለያየ መንገድ ገልጸዋል። ከአሰልጣኙ ጎንም ሆነዋል። አሁን ግን አሰልጣኙ ጫና ውስጥ የገቡበት ጊዜ ይመስላል። ቶሎ መፍትሄ መፈለግ አለባቸው። ለዛም ነው የቀድሞው የሊቨርፑል የመስመር ተከላካይ ስቲፈን ዋርኖክ በዚህ ወቅት ነገሮች ለሊቨርፑል በጥሩ መንገድ እየተጓዙ አይደለም፣ የቡድኑን ውጤት አስከፊ እያደረጉት መጥተዋል፣ ጫናዎችም እንደዚሁ እየተደራረቡ ነው የሚገኙት በአሰልጣኙ ላይ። ምክንያቱ ምንድነው የሚለውን ለማወቅ በጣም ፈታኝ ነው። ነገር ግን
ምላሽ የሚፈልጉ ነገሮች አሉ ብሏል። የሊቨርፑል ጉዞ እውነትም አጠያያቂ ሆኗል። መቼ ነው የሚስተካከለው የሚለው በጣም አጓጊ ነው ለማወቅ። የሊቨርፑል ውጤት ሊሻሻል ይችልባቸዋል ተብሎ የተገመጡ አጋጣሚዎች ያንን ሳያመጡ ቀርቷል። የአስቶን ቪላው ድልና የሪያል ማድሪድ ድል ተከትሎ ሊቨርፑል ይነቃቃል ተብሎ ነበር። ያ ሳይሆን ቀርቷል። ከዚያ ደግሞ በማንቸስተር ሲቲ 3-0 የተሸነፉበት ጨዋታ መጣ። በእርግጥ በፔፕ ጓርዲዮላ ቡድን መሸነፍ ለየትኛውም ቡድን ቢሆን ያን ያህል አስገራሚ ላይሆን ይችላል። ነገር ግን ደግሞ ከኢንተርናሽናል ብሬክ መልስ በሾንዳይች ኖቲንጋም ፎረስት በድጋሚ መሸነፉ ደግሞ ጥያቄውን የበለጠ አጉልቶታል። በፕሪሚየር ሊጉም 12ኛ ደረጃ ላይ እንዲቀመጡ አስገድዷቸዋል። ለዛም ነው ዋርኖክ ይሄ ድንገተኛ የሆነ ክስተት አይደለም፣ ስለዚህ ምላሹም መፍትሄ ሐሳቡ የሚሆነው ይሄ ፈጣንና ድንገተኛ ላይሆን ይችላል። አስተውላችሁት ከሆነ የውድድር ዘመኑ በመጀመሪያ አካባቢ ሊቨርፑል እያሸነፈ በነበረበት ጊዜ እንኳን ችግሮች እንደነበሩበት ያስታውቅ ነበር የሚል አስተያየት ሰጥተዋል። በእርግጥ ችግሮች አሉ፣ ጫናዎች እየበረቱ ነው በአሰልጣኙ ላይ። ግን አሰልጣኙ ወደ ስንብት የሚመራቸው ነገር በፍጥነት ይመጣል ተብሎ አይታሰብም። ምክንያቱም ሊቨርፑል ከዚህ ቀደም እንደዛ አድርጎ ስለማያውቅ በትዕግስት ነው አሰልጣኞችን ጊዜ ሰጥቶ ቡድን እንዲሰሩ እንደገና ውጤታማነታቸውን ፈልገው መልሰው እንዲያገኙ ሲታገስ ነበርና አምና አሸናፊ ያደረጉትን አሰልጣኝ በፍጥነት ተስፋ ይቆርጥባቸዋል ተብሎ አይጠበቅም። ነገር ግን አዳዲስ ፈራሚዎቹ ኢዛክም ሆነ ቪርትስ ሚሎስ ኬርኬዝም ጭምር ቶሎ ወደ ቡድኑ መመለስ አለባቸው። ከቡድኑ ውህደት የቡድኑን ሪትም ማግኘት አለባቸው። መዋሃድ መቻል አለባቸው። ያ ግድ ነው የሚሆነው። አለበለዚያ በጣም አስቸጋሪ ጊዜ ከፊታቸው የሚጠብቃቸው ይመስላል። የቀድሞው የሊቨርፑል አምበል ስቲቨን ጄራርድ እያንዳንዱ ሽንፈት ተቀባይነት የለውም በሊቨርፑል ቤት እና ደግሞ ሽንፈቶች በተደጋገሙ ቁጥር ወደ ቀውስ ያመራሉ። እስካሁን ድረስ በሊቨርፑል ቤት ውስጥ ቀውስ ተከስቷል ብዬ አላስብም። ነገር ግን እንደዚህ በዚህ አይነት መንገድ ተደጋግሞ የሚመጡ ከሆነ ግን እውነትም ወደ ቀውስ ማናመራበት ምክንያት አይኖርም የሚል አስተያየት ሰጥቷል። ሊቨርፑል አሁን ቆም ብሎ ነገሮችን የሚያስብበት ሰዓት ላይ ደርሷል። አሰልጣኙም ለመፍትሄ መዘጋጀት ያለባቸው ይመስላል። በፍጥነት መፍትሄ ለማግኘት የተለያዩ ምክንያቶች ሊደረደሩ ይችላሉ ውጤቱ ለመጥፋቱ። ነገር ግን ከሁሉ በላይ መሰረታዊ የሚባሉት ነገሮች የግድ ያስፈልጋሉ። የቡድኑ ቁርጠኝነት፣ ተነሳሽነት፣ ለእያንዳንዱ ኳስ ታጋይነት፣ ይሄ የመሳሰሉትን ነገሮች መልሶ ቡድኑ ማግኘት ይጠበቅበታል። ግን የሊቨርፑል ጉዞ አሁን ላይ በጣም አስቸጋሪ ነው።